ንስሐ ሳይገቡ ታሪክን ቀያሪ ይባላል እንዴ? ንስሐ አባት ሳያበጁ እንደ ቃሉ ለመመላለስ ለመጓዝ ሳይዘጋጁ ታሪክን ቀያሪ ይባላል እንዴ? ያልተቀየረ ታሪክ ይዞ ነውር አይደለም እንዴ? ሰው በሚያውቀው ድህነታችሁ ቢለወጥላችሁ ኃጢአታችሁ ተለውጦላችኋል? ድህነታችሁ ሲፈቅላችሁ በደላችሁ ተሰርዮላችኋል? የባንክ ዕዳ ሲፋቅላችሁ ሲቀደድላችሁ የዕዳ ደብዳቤ የኃጢአታችሁ በፍዳ የሚያስይዘው የኃጢአት ደብዳቤ ጠፍቶላችኋል? ጠፍቶልናል? ዲያብሎስ የሚያቆመው ምስክር የለብንም? ፍርድ ቤት ላይማ የሐሰት ምስክርም ቢሆን ገዝተን ፋይሉን ልናዘጋው እንችላለን። ግን በዲያብሎስ በኩል የሚመዘብዝብንን የኃጢአት ዶሴ ማዘጋት ሳንችል ታሪክን ቀያሪ ይባላል? ከኃጢአት የሚበልጥ ምንም አይነት በሽታ የለም። እንደው ሰው ጤነኛ ነኝ ይላል፣ የኃጢአት በሽታ እንዳለበት ረስቶ ማለት ነው። ንስሐ ሳይገባ እኮ ነው። ለዚያው እግሩ ከሚያነክስ ሰው ልቡ የሚያነክስ ሰው አይብስም? ይብሳል። ቂመኛ በቀለኛ ሰው አይብስም እንዴ? ከመልከ ጥፉ ሰው ልቡ የቆሸሸበት ሰው ይብሳል እኮ አዳፋ ልብስ ከለበሰ ሰው። ይህንን እንኳን ያነጻል እግዚአብሔር፣ ይህንንም ይፈውሳል። ስለዚህ ወገኖቼ ዛሬ እግዚአብሔር እንዲያው ለሳራ ልጅን ሰጥቶ የባረካት እኛንም ከኃጢአት ሁሉ ነፃ አድርጎም በእውነት አሁን ይሄ ሊድን ነው ተብሎ ተስፋ የተቆረጠብን ልንሆን እንችላለን። ታሪክን ቀያሪ ማለት ግን ምን ማለት እንደሆነ ገብቷችኋል? ታሪክን ቀያሪ ማለት ድህነታችንን በባለጠግነት ሲተካው እንዳይመስላችሁ። አሮጌ ልብሳችሁን በአዲስ ሲተካው አይደለም። ታሪክን ቀያሪ ብላችሁ መዘመር ያለባችሁ እኔ በእውነት እንደ ክርስቲያን ነው ማሰብ ያለባችሁ። ክርስቲያን ታሪክ የተቀየረ የሚለው ከኃጢአት ወደ ጽድቅ ሲመጣ ነው። ክርስቲያን ታሪክ የተቀየረ የሚለው እግዚአብሔርን ወደ ማወቅ ሲሸጋገር ነው። የጳውሎስ ታሪክ የተቀየረው ከአሳዳጅነት ወደ ሐዋርያነት ሲመለስ ነው። ልብ በሉ። የጴጥሮስ ታሪክ የተቀየረው አልቅሶ ጽኑ ለቅሶ መራራ ለቅሶ አልቅሶ የኃጢአቱ ይቅር ሲባል ነው። የማርያም መግደላዊት ታሪክ የተቀየረው ሽቱን ሰብራ በጌታ እግር ላይ አፍስሳ በእንባ ኃጢአቷ ከታበሰላት በኋላ ነው። የመጻጉዕ ታሪክ የተቀየረው መቼ ነው? ሲፈወስ አይደለም፣ ለሌላ ኃጢአት ነው እንደውም ተላልፎ የተሰጠው። ታሪኩ አልተቀየረም። ታሪካቸው በባለጠግነት የተቀየረ መስሏቸው የሚደክሙ ሰዎች አሉ። እንዴው ባለጸጎች ስላደረጋችሁ ብቻ ታሪክን ቀያሪ ብላችሁ እንዳታስቡ እግዚአብሔርን በእውነት። ምክንያቱም እግዚአብሔርን ያመለክነው ሆዳችንን እንዲሞላ አይደለም። ክርስቲያን የሆነው ነጭ ልብስ ለመልበስ አይደለም። ክርስቲያን የሆነው መንግስቱን ርስቱን ለመካፈል ስለሆነ ነው። ሳይቆርቡ ታሪክን ቀያሪ ያለን ብዙ ካህናት መክረዋችሁ፣ ብዙ መምህራን መልሰው አስተምረዋችሁ በቃ አይመለስም ብለዋችሁ ተስፋ ቆርጣችሁ ሊሆን ይችላል። ግን እግዚአብሔር ልባችሁን የባረከው ቀን እንደናንተ አማኝ አይገኝም። በእውነት እንደናንተ ለጋስ አይገኝም። ምክንያቱም ፈያታዊ ዘየማንን በአንድ ቀን እንደለወጠው እናውቃለንና ነው። ከ30 ዓመት በላይ የስርቆት ልምድ ያለውን ሰው በአንድ ቀን መለወጥ ይሄ ከባድ ነው። ግን በእግዚአብሔር ዘንድ ደግሞ በጣም ቀላል ነው። ስለዚህ የሳራን ታሪክ የለወጠ እግዚአብሔር የእኛን ታሪክ አይለውጥም? ይለውጣል። ስለዚህ ስንመለስ ኃጢአተኞች ሆነን አንመለስም ማለት ነው።